በ5 ዓመት 4 ሳይቶችን ሰርተን ያስረከብነው ጃምቦሮ ሪል ስቴት አሁን ላይ ልዩ የአዲስ ዓመት ስጦታ ማለትም ከ20 እስከ 32% ቅናሽ ይዘን እናንተን በመጠባበቅ ላይ እንገኛለን። እነዚህን ዲስካውንት በቦሌ ቡልቡላ 90% የደረሰው ሳይታችን ላይ ባለ 2 እና ባለ 3 መኝታ ቤቶችን በካሬ ከ82000 ብር ጀምሮ ከነካርታቸው ይዘን መተናል። እንዲሁም በሳር ቤት መኖሪያውን አለያም የንግድ ሱቆ ለማድረግ ካሰቡ ሱቆችን ከ560,000 ብር ቅድመ ክፍያ ጀምሮ እንዲሁም አፓርትመንቶችን ከ1,260,000 ብር ቅድመ ክፍያ ጀምሮ አዘጋጅተንሎታል። ጃምቦሮ ሪል ስቴት በጊዜ ግቡ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ ጥቅምት 20 2018 ዓመተ ምህረት ታደሰ ወረደ፣ ዓለም ገብረ ዋህድ፣ ኢሳያስ ታደሰ ሓላፊ ፕሬዝዳንት ቤት ጽሕፈት፣ ተወልደ ዕንበብ ሓላፊ ስለያ እዮም። እዞም ዝገለጽኩልኩም ሰባት ትግራይ ብጥንቃቐ መነጽረ አጽሪያ ክትርእዮም ዘለዋ ሰባት እዮም። የወደብ ጉዳይ አይደለም፣ በባህር ላይ የበላይ ሆኖ ለመውጣት ያለ ፍላጎት ነው እንጂ ጅቡቲ ታጁራን ውሰዱ ስትልኮ እስካሁን ድረስ መልስ አልሰጠም። አንዳንዴ የተናደዱ ሰዎች ሊጋረድባቸው ይችላል። አንድ የውጭ ሰው ምን ለምን እንደዚህ ደረጃ የሚናደደው? ታጣቂ ኃይል መመልመል ማሰልጠንና ማሰማራት በፕሪቶሪያ የሰላም ስምምነት አንቀጽ 7 ዲ ላይ ተከልክሏል። ህወሓት ይህን አላደርግም ብሎ ፈርሟል። ጥቅምት 4 ማለትም ሰኞ ጦርነቱ ከተጀመረ 5ኛ ዓመት፣ የሰላም ስምምነቱ ደግሞ ከተፈረመ 3ኛ ዓመት ይሆናል ማለት ነው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ከኢትዮጵያ ጋር በውዝግብ ውስጥ የምትገኘው ኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ በዛሬው ዕለት ወደ ግብጽ ማምራታቸው ታወቀ። በግብፁ ፕሬዝዳንት አብዱልፈታህ አልሲሲ ግብዣ ወደ ካይሮ ያቀኑት የኤርትራው ፕሬዝዳንት ለ5 ቀናት በግብጽ እንደሚቆዩም የኤርትራው ማስታወቂያ ሚኒስቴር አስታውቀዋል። በሁለቱ ሀገራት እንዲሁም በአካባቢያዊና በዓለም አቀፍ ጉዳዮች ላይ እንደሚመክሩም ተመልክቷል። ግብጽና ኤርትራ ከኢትዮጵያ ጋር በአባይ ውሃና በቀይ ባህር ሳቢያ የሚወዛገቡ ሲሆን ኢትዮጵያ ወደ ቀይ ባህር ለመውጣት ያላትን እቅድ በመቃወም ግብጽና ኤርትራ ግንባር ቀደም መሆናቸው ይታወቃል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ቀይ ባህርን ያጣችበት ሂደት ኢፍትሐዊ መሆኑን ከመግለጽ ባሻገር ባህሩን እንዴት እንዳጣን የሚያሳይ የፓርላማም ሆነ የካቢኔ ውሳኔ የለም ሲሉ ማክሰኞ ዕለት ለሕዝብ ተወካዮች ምክር ቤት መግለጻቸው ይታወቃል። ምክር ቤት የኢትዮጵያ ሕዝብ እንዲያም ፈልገው ግን ጥያቄው ስናነሳ አንዳንዱ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራው ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም።
እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለኝ ነገርን ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሳምንቱ መጨረሻ በተከበረው የኢትዮጵያ ሀገር መከላከያ ሰራዊት 118ኛ ክብረ በዓል ላይ ባደረጉት ንግግር በባሌም ይሁን በቦሌም የባህር በር ማግኘታችን አይቀርም ማለታቸው ይታወሳል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን፣ በቦሌም ሆነ በባሌ። ጠቅላይ ሚኒስትር አብይ አህመድ በማክሰኞ የፓርላማ ማብራሪያቸው ከ6 ዓመታት በፊት የባህር ኃይል ስናደራጅ በብርጭቆ ውስጥ ልንዋኝ እኮ አልነበረም ማለታቸው ይታወቃል። የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እና ምን እዚህ ውስጥ ልንዋኝ ነው ባህር አቋቁመን ነው? ኢትዮጵያ የባህር በር ፍላጎቷን በሰላማዊ መንገድ መፍትሄ ለመስጠት እንደምትፈልግ የኢትዮጵያ ባለስልጣናት በተደጋጋሚ መናገራቸው ይታወቃል። አሜሪካ፣ ቻይና፣ ሩሲያ፣ የአውሮፓ ህብረትና የአፍሪካ ህብረት እንዲያውቁት መደረጉንም ጠቅላይ ሚኒስትር አብይ አህመድ ማክሰኞ ዕለት ለኢትዮጵያ ሕዝብ ተወካዮች ምክር ቤት ገልጸዋል። የኢትዮጵያ ባለስልጣናት የሚያነሱትን የባህር በር ጥያቄ በተከታታይ በሚያወጡት ጽሑፍ በመተቸት ላይ የሚገኙት የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል፣ ፊልድ ማርሻል ብርሃኑ ጁላና የባህር ኃይል አዛዡ ቫይስ አድሚራል ክንዱ ገዙ እንዲሁም ጠቅላይ ሚኒስትር አብይ አህመድ በፓርላማ ያደረጉትን ንግግር በተመለከተ የጦርነት አጀንዳ እያራመዱ ነው በማለት ተችተው የኢትዮጵያ ባለስልጣናት መልእክት ካልተቻለ በወረራ አሰብን እንይዛለን ማለት ነው ሲሉ ከሰዋል። ኢትዮጵያ ወደ አሰብና ምጽዋ እንዲሁም ታጁራ የባቡር ሀዲድ ለመዘርጋት ማቀዷንም በመተቸት ጽፈዋል። በጾታዊ ትንኮሳ ሳቢያ የ1 ዓመት እስራት ተፈርዶበት በዩናይትድ ኪንግደም ወህኒ ቤት የቆየውና በስህተት የተለቀቀው ኢትዮጵያዊ በትናንትናው ዕለት ወደ ሀገሩ ገብቷል። የዩናይትድ ኪንግደም ምክትል ጠቅላይ ሚኒስትር እንዲሁም የሀገሪቱ የሀገር ውስጥ ጉዳይ ሚኒስትር ጭምር አስተያየት የሰጡበት የሀዱሽ ቅባቱ በስህተት መለቀቅ የዓለም አቀፍ መገናኛ ብዙሃንም ትኩረት በከፍተኛ ደረጃ ስቧል። የሀዱሽ ቅባቱ ጉዳይ ከፍተኛ መነጋገሪያ የሆነው የወህኒ ቤቱ አስተዳደር በጾታዊ ትንኮሳና ጥቃት የታሰሩ ሰዎችን በንዝላልነት መልቀቁ የህዝብ ደህንነት ጥያቄ ማስነሳቱ ነው ተብሏል። የሀገሪቱ ምክትል ጠቅላይ ሚኒስትር ዴቪድ ላሚ እንዲሁም የሀገር ውስጥ ጉዳይ ሚኒስትሩ ሻባና መሐሙድ እንዲህ ያለው ድርጊት እንደማይደገምና በጉዳዩ ላይ ምርመራ እንደሚካሄድም ቃል ገብተዋል። የዩናይትድ ኪንግደምና የሌሎች ዓለም አቀፍ መገናኛ ብዙሃን አርዕስት የሆነው ሀዱሽ ቅባቱ ዩናይትድ ኪንግደም እንግሊዝ የገባው ባለፈው ሰኔ እንደ አውሮፓውያን አቆጣጠር ጁን 29 2005 ሲሆን በጾታዊ ትንኮሳ ተይዞ እስራት የተፈረደበት እንደ አውሮፓውያን አቆጣጠር መስከረም 12 2005 ነበረ። በአነስተኛ የስደተኞች ጀልባ በሰኔ ወር ዩናይትድ ኪንግደም የደረሰው ሀዱሽ ቅባቱ በአንዲት የ14 ዓመት ታዳጊና እንዲሁም በሌላ እድሜዋ በደረሰ ሴት ላይ ጾታዊ ትንኮሳ አድርጓል በሚል የ12 ወራት ወይንም የ1 ዓመት እስራት የተፈረደበት ባለፈው ወር በኢትዮጵያ አቆጣጠር መስከረም 2 2018 እንደ አውሮፓውያን አቆጣጠር መስከረም 12 2005 ነበረ። That the man who sexually assaulted my 14-year-old daughter just 4 months ago was accidentally released from prison onto the streets again. ከእስር ቤት የተለቀቀው ከ1 ወር ከ10 ቀናት በኋላ ባለፈው አርብ ጥቅምት 14 2018 ሲሆን ቼልምስፎርድ ከተባለው ወህኒ ቤት ወደ ስደተኛ ማቆያ መወሰድ ሲገባው በስህተት መፈታቱ ከፍተኛ መነጋገሪያም ሆነ። ከለንደን 74 ኪሎ ሜትር ላይ ከሚገኘው ቼልምስፎርድ ከተማ ከሚገኘው ቼልምስፎርድ ወህኒ ቤት አርብ ዕለት ከተለቀቀ በኋላ ስህተት መሆኑ በመረጋገጡ ማሳደዱ ቀጠለ። እሁድ ማለዳ ለንደን ውስጥ አንድ ፓርክ ውስጥ በቁጥጥር ስር የዋለ ሲሆን ማክሰኞ ምሽት ወደ ኢትዮጵያ በመባረሩ ትናንት ረቡዕ ማለዳም አዲስ አበባ ገብቷል። የኢትዮጵያ ፌዴራል ፖሊስ ከቦሌም ዓለም አቀፍ አውሮፕላን ማረፊያ የወሰደው ቢሆንም በኋላ ለቆታል። ሀዱሽ ካሱ ከወህኒ ቤት የወጣበት ሁኔታ እንዲሁም ሲባረር የተሰጠው 500 የእንግሊዝ ፓውንድ በብሪታንያ ጋዜጦች መወያ ሆኖ ቀጥሏል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
ክቡራን ተመልካቾቻችን በኢትዮጵያ መንግስትና በህዝባዊ ወያኔ ሓርነት ትግራይ መካከል የሰላም ስምምነት ከተፈረመ የፊታችን ሰኞ ጥቅምት 24 2018 ሶስተኛ ዓመቱን ይደፍናል። እንዲሁም ጦርነቱ ከተጀመረም በተመሳሳይ 5ኛ ዓመቱ የፊታችን ሰኞ ጥቅምት 24 ነው የሚሆነው። ጦርነቱ ጥቅምት 24 2013 መጀመሩ ይታወሳል። እንዲሁም የሰላም ስምምነቱ ልክ በሁለተኛው ዓመት ጥቅምት 24 2015 ነው የተፈረመው። ዛሬ ጥቅምት 24 ማለትም ሰኞ ጦርነቱ ከተጀመረ 5ኛ ዓመት፣ የሰላም ስምምነቱ ደግሞ ከተፈረመ 3ኛ ዓመት ይሆናል ማለት ነው። የሰላም ስምምነቱ መፈረሙ የጠመንጃዎች ላንቃ ተዘግቶ በአንጻራዊ ብቻ ከሚለውም በላይ በትግራይ ውስጥ ትልቅ ሰላም የሰፈነበት መሆኑ በግልጽ ይታወቃል። ያ የሰላም ስምምነት በሌላ በኩል ደግሞ የፈጠራቸው ክፍተቶች አሉ። በኢትዮጵያና በኤርትራ መካከል ልዩነትን አሰፋ። እንዲሁም ደግሞ በአማራ ክልል የሚንቀሳቀሱ የፋኖ ታጣቂዎች ዛሬ ላይ አቋማቸውን እየቀያየሩ የሚመጡ በመጀመሪያው ወቅት ህወሓት ትጥቅ ባለመፍታቱ የሚል ምክንያት እንደሚሰጥ የሚታወስ ነው። ስለዚህ ያ የሰላም ስምምነት አውዳሚውን በጣም ከፍተኛ እልቂት ያስከተለውን ጦርነት ያስቀረ ቢሆንም በሌላም በኩል ደግሞ የተፈጠራቸው ክፍተቶች መኖራቸው ግልጽ ነው። በማናቸው መመዘኛ ግን የሰላም ስምምነቱ ምንም ሊነጻጸር የማይችል ነገር ነው። ትልቅ አውዳሚ ነገር ያስቀረም። ከዛም በኋላ ትግራይ ውስጥ የምናያቸው ነገሮች ደግሞ የሰላም ስምምነቱ ምን ያህል ውጤታማና ትርጉም ያለው መሆኑን የሚያሳይ ነው። ምናልባት ነገሮችን በሰከነ ሁኔታ መመልከት የሚችሉ ትላንት ዛሬ ተመልሶ እንደማይመጣም ለመረዳት አቅም ያነሳቸው ወይ ደግሞ ስልጣን የጋረዳቸው ሰዎች ችግር እየፈጠሩ ባይሆን ኖሮ ትግራይ ውስጥ ብዙ ነገሮችን በዚህ በአጭር ጊዜ ውስጥ መለዋወጥ የሚቻልበት ሁኔታ እንደሚኖርም ምንም የሚያጠያይቅ አይደለም። የሰላም ስምምነቱ በጣም ትርጉም ያለው ስምምነት ነው። ይህ የሰላም ስምምነት ተመልሶ ወደ ግጭት፣ ወደ ቀውስ እንዳያመራ ደግሞ የብዙዎች ስጋት ነው። ምክንያቱም ከትግራይ ከህዝባዊ ወያኔ ሓርነት ትግራይ አካባቢ የሚሰሙ የጦርነት ድምፆች ወይ ደግሞ ፉከራዎች ያው ተመልሰን ግጭት ውስጥ ቀውስ ውስጥ እንገባለን ወይ የሚል ጥያቄ፣ ጥርጣሬ ያው ለዓመታት የቀጠለ ነው። ግን እስከዛሬ ድረስ ከመጣንበት ይልቅ ከዚህ በኋላ የምንሄድበት መንገድ የበለጠ የለሰለሰ ይመስላል ብዬ በግሌ አምናለሁ። ለምን ትግራይ ውስጥ ያለው ሁኔታም ምናልባትም የሰላም ስምምነቱ በተፈረመበት ወቅት ያሉበት ቁመናና ዛሬ ያሉበት ሁኔታ እጅግ በጣም የተራራቀ ነው። ከህዝብ ድጋፍ አንጻር እጅግ መሰረታዊ ነገር እሱ ነው። መሳሪያ ያዙት ታጣቂዎችም ጭምር አምፀው የወጡበት፣ መሳሪያ ይዘው አጠገባቸው ያሉትም ሰዎች እንዳመፁባቸው በአደባባይ እያነበት ስለሆነ ብዙ ነገሮች ተለዋውጠዋል። የሰላም ስምምነቱ በጣም ትልቅ ትርጉም ያለው ነገር ነው። ነገር ግን እየተንከባለለ ሁሌም አጀንዳ ሆኖ እንዳይቀጥል ደግሞ አንድ ቦታ ላይ መቆም አለበት። ስለዚህ የሰላም ስምምነቱ ጋር ተያይዞ በቲፒኤልኤፎች በኩል የፌዴራል መንግስቱ ላይ ጥያቄ የሚያነሱት ነገር አለ። ጥያቄ የሚነሳባቸው ጉዳዮች ምንድን ናቸው? ሁሉም ሰው ማወቅ አለበት። ስለዚህ ምክንያቱም ሰላሙ የጋራ ስለሆነ በእርግጥ የፌዴራል መንግስት ያጎደላቸው፣ ያልመለሳቸው፣ የሚያንከባለላቸው ችግሮች ካሉ ዞሮ ዞሮ ዛሬ መንግስት አቅም ስላለው ሰላምን ማረጋገጥ አይችልም። ሰላምን ማረጋገጥ የሚቻለው ፍትሃዊ የሆነ ምላሽ ለሁሉ ነገር ሲገኝ ነው። ስለዚህ በዚህ ረገድ የጎደሉና ያሉ ክፍተቶች አሉ የሚለውን መጠየቁ በጣም አስፈላጊ ነው። ለዚህ እንግዲህ መነሻው ዋናው የፕሪቶሪያ ስምምነት ነው። በፕሪቶሪያ ስምምነት ላይ የተቀመጠና የኢትዮጵያ መንግስት ያልመለሳቸው ጉዳዮች ምንድን ናቸው? ያልተመለሱ የሚንከባለሉ በኢትዮጵያ መንግስት በኩል በችግርነት የሚጠቀሱ ነገሮች አሉ ወይ? እንግዲህ ከሰላም ስምምነቱ ጋር ተያይዞ ፊት ለፊት ያሉ ጉዳዮች በዋናነት የተፈናቃዮች መመለስ እንዲሁም የዲዲአር ፕሮግራም ነው። ከዛ ውጭ በጦርነቱ ወቅት ተጠያቂነትን ከማረጋገጥ አንጻር የሽግግር ፍትህ እሱን ተፈጻሚ ለማድረግ ያንን እንቅስቃሴ መጀመሩም ይታወቃል። የሽግግር ፍትህ በኢትዮጵያ ህገ መንግስት መሰረት የአፍሪካ ቻርተርን መሰረት አድርጎ እንደሚፈጸም በፕሪቶሪያ የሰላም ስምምነትም ላይ በግልጽ የተቀመጠ ስለሆነ የዛ ሂደት አካል ነው። ስለዚህ በኢትዮጵያ መንግስት በኩል በዚህ በሰላም ስምምነቱ ረገድ ያልተመለሱ ነገሮች ምንድን ናቸው የሚለውን እንግዲህ የበለጠ ማስረዳት ያለባቸው ቲፒኤልኤፎች ናቸው። 15 አንቀጽ ያለውን የፕሪቶሪያን የሰላም ስምምነት ሜዳ ላይ በየቦታው ያለ ነገር ነው። መረጃ ባህር ውስጥ ተበትኖ ይገኛል። ስለዚህ ይሄንን በተመለከተ በተለይ ከተፈናቃዮች ጋር ተያይዞ በተደጋጋሚ የሚያነሷቸው ነገሮች አሉ። የትግራይ ሉዓላዊ ግዛት የሚል ተደጋጋሚ ምክንያት ሲያቀርቡ ነበር። የትግራይ ሉዓላዊ ግዛት የፕሪቶሪያው ስምምነት አንቀጽ አካል እንደሆነ የሚያነሱት ነገር አለ። ግን የትኛውም የፕሪቶሪያ ስምምነት አንቀጽ ላይ ስለ
ግዛትን በተመለከተ የዚህ ወይም የዚያ ሰፈር የሚል የተቀመጠ ነገር የለም። አወዛጋቢ ቦታዎችን በተመለከተ በህገ መንግስቱ መሰረት ይፈታል በሚል በማያሻማ መንገድ ተቀምጧል። በስምምነቱ አንቀጽ 10(4) ላይ አወዛጋቢ ቦታዎችን በተመለከተ ሁለት ወገኖች በህገ መንግስቱ መሰረት እልባት እንዲሰጡት ነው በግልጽ ያስቀመጠው። ስለዚህ ከዚህ ውጭ የዚህኛው ወይም የዛኛው ክልል በሚል የተቀመጠ ነገር የለም። ስለዚህ ወልቃይትም ጠገዴም ራያም ምንም ተብሎም ደግሞ የተነሳ ነገር የለም። እዚህ ሂደት ውስጥ የሚያወዛግቡ ጉዳዮች ካሉ በኢትዮጵያ ህገ መንግስት መሰረት ይፈታሉ የሚል እዛ ላይ ተቀምጧል። ስለዚህ ከተፈናቃዮች ጋር ተያይዞ የሚነሳው ነገር የትኛውን አንቀጽ መሰረት አድርገው እንደሚጠይቁ ግልጽ አይደለም። ተፈናቃዮቹ ወደ ቤታቸው፣ ወደ ሰፈራቸው፣ ወደ ቀያቸው መመለስ አለባቸው። እሱን የኢትዮጵያ መንግስት እንዲመለሱ ፈቃደኝነቱን ገልጿል ብቻ ሳይሆን ከአማራና ከትግራይ ክልል ኃላፊዎች ጋር መክሮበታል። እንዲሁም ደግሞ ይህን የሚመራ በአቶ ተመስገን በምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ የሚመራ ኮሚቴ አፈጻጸሞችን በተመለከተ በግልጽ አስቀምጧል። ተፈናቃዮቹ እንዴት እንደሚመለሱ፣ ሲመለሱ ታጣቂዎች ምን ይሆናሉ፣ ታጣቂዎችን መመለስ ይችላሉ፣ ግን ታጣቂ ሆነው መቀጠል አይችሉም፣ የአስተዳደሩ መዋቅሮች ምን ይሆናሉ፣ በቀጣይ ምን ይደረጋል፣ 1 2 3 ተብሎ በዝርዝር የተቀመጡ ነገሮች ናቸው። ከዛም አልፎ እንግዲህ አሁን አፈጻጸም ላይ ለመግባት እንቅስቃሴ ሲታይ በተፈናቃዮቹ ቤት ውስጥ የገቡ ሰዎች ካሉ እነሱን የማስወጣቱን ስራ ደግሞ እዛ ያለው አስተዳደር በነ አቶ አሸተ ደምለው የሚመራው እሱ ደግሞ ስራውን እየሰራ ነው። በዚህ ረገድ ላይ ምን ጥያቄዎች እንደሚነሱ እንግዲህ በነ ዶክተር ደብረጽዮን በኩል እንዲሁም በሌሎቹ በኩል ምን ሊነሳ እንደሚችል ለማንም ግልጽ አይደለም። የቲፒኤልኤፍ አስተዳደር ይመለስ የሚል ምናልባት እኔ አንዳንዶች የቲፒኤልኤፉ የዶክተር ደብረጽዮን ቡድን ለትግራይ እንደማይጠቅም የትግራይ ህዝብ መከራ ነው ብለው ጭምር በአደባባይ የሚናገሩ ሰዎች ጭምር አንዳንዴ ደግሞ ሌላውም ነገር ላይ እንደዚሁ ደፈር ብለው መሄድ በጣም አስፈላጊ ነገር ነው። የኔ ለምትለው መብት እየጮህ የሌላው መብት ሲደፈጠጥ ለኔ የምትለው የኔ የምትለው መብቱ ሌላ ቀን እንዲጣስ ወይ ደግሞ እንዲገሰስ መንገድ እየጠረክ ነው የሚለውንም ነገር ቆም ብሎ ማየቱ በጣም አስፈላጊ ነው። ስለዚህ ከወልቃይት ጠገዴ ጋር ተያይዞ እዛ አካባቢ ካለው ሁኔታ ጋር ተያይዞ በቲፒኤልኤፍ አስተዳደር ተገፍተው ብቻ አይደለም ፍጅት ጭምር ተፈጽሞባቸው ከአካባቢው የለቀቁና የተሰደዱ ሰዎች አሉ። ይሄ ለ30 ዓመታት በተደጋጋሚ ሲጮህ ሲገለጽ የነበረ ነገር ነው። አሁን የተፈጠረውን ሁኔታ እነዛ የተበደሉ ሰዎችንም ግምት ውስጥ አስገብቶ በቋሚነት ችግሩ እንዴት ይፈታል? የተፈናቀሉ ተመልሰው ወደ ቤታቸው ገብተው፣ በሌላም በኩል ደግሞ ያኔም የተገፉና የተፈናቀሉ ሰዎችም በሀገራቸው በሰፈራቸው ባለቤትነት የሚኖርበት ሁኔታ ጭምር የሚያረጋግጥ በዘላቂነት ደግሞ በህገ መንግስቱ መሰረት ማን ያስተዳድረው ወይንም ደግሞ ራሳቸውን ችለው ይውጡ የሚለው እሱ ይወሰናል ተባለ። ስለዚህ እዚህ ጋር ከኢትዮጵያ ምንድነው ከፕሪቶሪያው ስምምነት አንቀጽ 10(4) ጋር የሚቃረን ነገር ምንድን ነው? ከዚህ ውጭ ስለ አወዛጋቢ ቦታዎች በፕሪቶሪያ የሰላም ስምምነት ላይ የትም ቦታ ላይ የተቀመጠ ነገር የለም። በፕሪቶሪያ የሰላም ስምምነት ላይ ሲቀመጥም ስለ ወልቃይትም ስለ ራያም ስለምንም አይልም። አወዛጋቢ ቦታዎች ብሎ በግልጽ ነው ያስቀመጠው፣ በጥቅል ነው ያስቀመጠው እና በዚህ ረገድ ምናልባት የዶክተር ደብረጽዮን ቡድን ደጋፊ የሆኑ ሰዎች ይህንን አላስፈላጊ የፕሪቶሪያ ስምምነትን አላስፈላጊ በሆነ መንገድ እየጠቀሱ ስለሆነ የት ጋር እንዳለ ምናልባት በሽፍን ለነሱ የተገለጸላቸው ነገር ከሌለ በአደባባይ ያለው እውነታ ይሄ ነው። ከሌላው ቀርቶ እኮ ራሱ ጠቅላይ ሚኒስትሩ ተገረሙ እኮ። የፕሪቶሪያ ስምምነት የሚባለው ነገር ለማንም እኮ የሚገርም ነገር ነው። በአደባባይ ያለ ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል። ራሱ ቃሉ ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ፣ ግን ማቆ ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደርነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣
ከአሰፋ ብርሃ ጋር ዋነኛ ተደራዳሪ በትግራይ ወገን ጻድቃን ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው ፈራሚዎቹ። በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ ነው። የትኛው አንቀጽ እንደጣሰ እንኳን ማስረዳት ሳይችሉ የፕሪቶሪያ የሰላም ስምምነት ይከበር ይላሉ። ይልቁንም የፕሪቶሪያውን የሰላም ስምምነት ማን ነው እየጣሰ ያለው? ምንድን ነው በፕሪቶሪያ የሰላም ስምምነት ላይ የተቀመጡት አንቀጾች በትክክል ተፈጽመዋል ወይ? በራሱ በዚህ በፕሪቶሪያ ስምምነት አንቀጽ 2 ላይ ጀምሮ የኢትዮጵያ ፌዴራል ተቋማትን ማክበር፣ ህገ መንግስቱን ማክበር፣ የኢትዮጵያን ግዛት አንድነት ማክበር የሚሉ በዝርዝር በእያንዳንዱ አንቀጽ ላይ የተዘረዘሩ ነገሮች አሉ። የኢትዮጵያ የፌዴራል ተቋማትን ማክበር፣ የኢትዮጵያ የሀገር መከላከያ ሰራዊት መቀሌ መግባት፣ አጠቃላይ የኢትዮጵያ ጸጥታ ተቋማት ወደዚያ ገብተው የህብረተሰቡን በአንድ በኩል ተቋማትም ጭምር ማለት ነው ሰርቪስ መስጠት፣ በሌላም በኩል ደግሞ የህብረተሰቡን ደህንነት ማስጠበቅ የሚሉ እንደዚህ በዝርዝር የተቀመጡ ነገሮች ናቸው። ይልቁንም የፌዴራሉ መንግስት እዛ ላይ በተቀመጠውና በተዘረዘረው መብቱ መሰረት ለምን አልተንቀሳቀሰም በሚል ሌላው መጠየቅ ነው ያለበት። ምናልባትም ደግሞ ዛሬ ትግራይ ውስጥ ያለው ሁኔታ ሲታይ የፌዴራል መንግስቱ ባለመግባቱ ነገሮችን ብዙ ርቀት ሁኔታዎች እንዲለወጡ አስተዋጽኦ አድርጓል ብዬ አምናለሁ። የፌዴራል መንግስት በስምምነቱ መሰረት ገብቶ የትግራይ ጊዜ አስተዳደርንም ጭምር ድርሻ ወስዶ ቢሆን ኖሮ በጋራ ጠላት ሆኖ የሚቀመጠው እሱ ነው። የውስጥ ክፍፍሉና ዛሬ የተፈጠረው ሁኔታ ላይኖር ይችል ነበር። ክፍፍሉ መከፋፈላቸው አይደለም ጥሩ የሚሆነው። ክፍፍሉ ሰዎች በሆነ ነገር ላይ የሆነ ፍላጎታቸውን ለማስፈጸም ጨምድደው ይጓዙ የነበረበት ነገር ላይ መጠየቅ የሚችሉ በቃ በዛ የሚሉ ሰዎች ሲፈጠሩ ሌላውም ሰው ለካ ምን ነበር ሲካሄድ የሚነበረው የሚለውን ነገር ለመመልከትና ለመገምገም እድል ስለሰጠ የሰላም ስምምነቱን ተከትሎ የኢትዮጵያ ፌዴራል መንግስት ወደዛ ሂደት ውስጥ በተቀመጠለት ወይ ደግሞ በተፈቀደለት መሰረት አለመግባቱ ብዙ ነገሮችን ለማስተካከል አግዟል ብዬ አምናለሁ። በዚያ የሰላም ስምምነት ላይ ምናልባትም አሁንም በዋናነት አንቀጽ 6 ላይ የተቀመጡ ነገሮች አሉ። በዋናነት የቲፒኤልኤፍ ኃይሎች ትጥቅ መፍታትን ጭምር የያዘው አንቀጽ ማለት ነው። በዚህ ላይ የሰላም ስምምነቱ በተፈረመ በ24 ሰዓታት ጊዜ ውስጥ ከሁለቱ ማለትም በቲፒኤልኤፍ የጦር አዛዦችና በኢትዮጵያ የጦር አዛዥ መካከል የግንኙነት መስመር ተዘርግቶ በ5 ቀናት ውስጥ ተገናኝተው መዋየት የሚችሉበት ሁኔታ፣ ያም ማለት በስምምነቱ መሰረት የተቀመጡትን በተለይ ወታደራዊ ጉዳዮችን ለመፈጸም ቅደም ተከተል የሚያወጡበት መሆኑ እዛ ላይ ተገልጿል። እና ያንም ተከትሎ በናይሮቢ ተገናኝተው ፊልድ ማርሻል ብርሃኑ ጁላና ጀነራል ታደሰ ወረደ መገናኘታቸው ይታወሳል። ስለዚህ በዚህ በፕሪቶሪያዊ የሰላም ስምምነት ላይ በግልጽ የተቀመጠው የቲፒኤልኤፍ ኃይሎች ትጥቅ ይፈታሉ ብቻ ሳይሆን እዛ ላይ የተቀመጠው በ10 ቀናት ውስጥ ትጥቅ ይፈታሉ ነው። ነገር ግን ወታደራዊ አዛዦቹ ተነጋግረው ሁኔታዎችን ገምግመው ሊያራዝሙት ይችላሉ። ያን የሚያራዝሙትን ግን ዋናዎቹ ፈራሚዎቹ መስማማት አለባቸው። ነገር ግን የሚራዘሙ የፈለገ ቢሆን ስምምነቱ ከተፈረመበት ከጥቅምት 24 2015 ጀምሮ ከአንድ ወር መብለጥ የለበትም። የመጨረሻው ትጥቅ መፍታቱ ነገር የተቀመጠለት የጊዜ ገደብ ጥቅምት ማለት ህዳር 24 2015 ዓ.ም ማለት ነው። ስለዚህ የቲፒኤልኤፍ ኃይሎች መሳሪያ ለመፍታት የተቀመጠላቸው ጊዜ ገደብ እስከ ህዳር 24 2015 ነበር። እዛ ላይ በግልጽ የተቀመጠ ነገር ነው። ያ ብቻ ሳይሆን በዚሁ በሰላም ስምምነቱ ላይ ስልጠና መውሰድ፣ መመልመል አትችሉም በሚል ያን አናደርግም በሚል ደግሞ ፈርመዋል። እሱም በዝርዝር ተቀምጧል። አንቀጽ 7 ላይ ህዝባዊ ወያነ ሓርነት ትግራይ ለመከወን የተስማማውም የፌዴራሉ መንግስት ተቋማት እንዲሁም የሀገሪቱን ሉዓላዊ ድንበር ማክበርን፣ ቢ ላይ የትኛውንም የታጠቀ ኃይል መደገፍ ወይንም መተባበር ማቆም በየትኛውም የሀገሪቱ ክፍል ከሚገኝም ጋር ማለት ነው። ሲ ላይ
የመከላከያና የሌሎች የጸጥታ ተቋማትን ህገ መንግስታዊ ኃላፊነት መቀበል፣ ዲ ላይ የታጣቂ መልመላ፣ ስልጠና እና ማሰማራትን እንደማያደርግ፣ ኢ ላይ ከውጭ ኃይል ጋር ከህገ መንግስቱ ውጭ ግንኙነት ማድረግ እንደማይችል በሚል በዝርዝር ተቀምጧል። ለፌዴራል መንግስቱ ደግሞ የተሰጠው ግዴታ በህወሓት ታጣቂዎች ላይ ጥቃት አለመሰንዘርን፣ የህዝብ አገልግሎት ማስጀመርን፣ ህወሓትን ከአሸባሪነት ዝርዝር ውስጥ ለማስወጣት ከፓርላማው ጋር ያን ሂደት ሁኔታዎችን እንዲያመቻች፣ ሌላው ሰብአዊ እርዳታን በሚደርስበት ሁኔታ ላይ ያለ ገደብ መድረስ በሚችልበት ሁኔታ ላይ ይህን ተግባር እንዲከውን መስማማቱ ተመልክቷል። የፌዴራል መንግስቱ የተሰጠው ኃላፊነት ወይ ደግሞ ከውነዋለሁ ብሎ እዚህ ጋር ለሱ በተለይ ተብሎ የተሰጠው በህወሓት ታጣቂዎች ላይ ጥቃት እንዳያደርስ፣ የህዝብ አገልግሎትን ማስጀመር፣ የህወሓትን ከአሸባሪነት ሊስት ውስጥ እንዲወጣ በፓርላማው ፓርላማው ያንን ስራ እንዲወጣ ሁኔታዎችን ማመቻቸት፣ እንደገናም ሰብአዊ እርዳታ በሚደርስበት ሁኔታ ላይ ለገደብ በሚደርስበት ሁኔታ ላይ ስራዎችን መከወን በሚል ተቀምጧል። እንግዲህ ለኢትዮጵያ ፌዴራል መንግስት የተሰጡትንና ለህወሓት የተሰጡትን እሱን ብቻ መሰረት አድርገን የፕሪቶሪያ ስምምነት ማን እየተገበረው ማን እያፈረሰው ነው የሚለውንም ደግሞ በዛው ማየት የሚቻል ይመስለኛል። ለፌዴራል መንግስት የተሰጠው ህዝባዊ ወያኔ ሓርነት ትግራይን ከአሸባሪነት ዝርዝር ውስጥ ለማስወጣት ከፓርላማው ጋር ሁኔታዎችን ማመቻቸት የፌዴራል መንግስቱ ኃላፊነት ነው። የኢትዮጵያ ፌዴራል መንግስት በፕሪቶሪያ ስምምነት በተፈረመ በአጭር ጊዜያት ውስጥ ወደ ፓርላማው ጉዳዩ ተመርቶ ህዝባዊ ወያኔ ሓርነት ትግራይ ከአሸባሪነት ሊስት ውስጥ ወጥቷል። ከዛም አልፎ ህጋዊ ሆኖ መንቀሳቀስ የሚችልበትን እድል ለመፍጠር ወደ ምርጫ ቦርድም ጉዳዩ ተመርቶ ምርጫ ቦርድ የህግ ክፍተት የለም ስላለም የምርጫ ህጉ ተሻሽሎ ህወሓትን ህጋዊ ለማድረግ የተጀመረው ጥረት በህወሓት ሳቢያ የኢትዮጵያ ምርጫ ቦርድን ውሳኔ አላከብርም በማለቱ በዛ መልኩ ህጋዊነቱን ማጣቱ የሚታወቅ ነው። ሰብአዊ እርዳታን በተመለከተ ሰብአዊ እርዳታ እየሄደ አይደለም የሚል ክስ እስካሁን አልሰማሁም። ስለዚህ ሰብአዊ እርዳታን በተመለከተም ያንን እያስፈጸመ ነው ማለት ነው የኢትዮጵያ መንግስት። በህዝባዊ ወያኔ ሓርነት ትግራይ ታጣቂዎች ላይ ጥቃት ሲፈጽም ወይ ደግሞ መፈጸሙን የሚገልጽ ባለፉት 3 ዓመታት አልሰማንም። ስለዚህ ለኢትዮጵያ ፌዴራል መንግስት የተሰጡትን ጉዳዮች በተመለከተ እንግዲህ ህወሓት ላይ ጥቃት መፈጸም፣ የህዝብ አገልግሎት ማስጀመር ወዲያው ላይ የተጀመረው ህዝባዊ ወያኔ ሓርነት ትግራይን ወደ ከአሸባሪነት ሊስት ማስወጣት እሱም ወጥቷል። ሰብአዊ እርዳታንም በተመለከተ ሰብአዊ እርዳታ ተቋርጧል የሚል አልሰማንም። ስለዚህ ኢትዮጵያ መንግስት ይህን እፈጽማለሁ ተብሎ ለሱ ብቻ ተለይቶ የተሰጡትን ነገሮች ፈጽመዋል ማለት ነው። ህወሓት ለሱ ብቻ ደግሞ ለህወሓት ብቻ ተለይቶ የተሰጡትን ነገሮች የፌዴራል መንግስት ተቋማትን እና ህገ መንግስቱን ማክበር አንዱ እንግዲህ የፌዴራል መንግስት ተቋማት የኢትዮጵያ ብሔራዊ ምርጫ ቦርድ ነው አንዱ። የኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ ሰርቲፊኬት ሰጥቶት በዚህ ጊዜ ውስጥ ምርጫ አካሄደ ማለት ጉባኤ አካሄደ፣ ምርጫ ምንድነው የፓርቲ መሪዎችን ሰየም የሚል ጊዜ ገደብ አስቀምጦለት ነበር። በዚህ ጊዜ አላለው። ጉባኤ ለማካሄድ ከወሰንክ 21 ቀናት በፊት አሳውቀኝ፣ ከዛ በኋላ ታዛቢ ልኬ ጉባኤውን አካሄደ፣ ጉባኤውን ታዝቤ ጉባኤውን ውሳኔ አጸድቃለሁ ወይ ደግሞ እሽረዋለሁ ነው። ያ ነገር በግልጽ ተቀምጦ በዛ መልክ ኃላፊነት ከተሰጣቸው በኋላ ያን አልከወኑም። በዚህም የተነሳ ህጋዊነቱን ያጣበት ሁኔታ እንዳለ በግልጽ ይታወቃል። ስለዚህ የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ ላለማክበር ራሱ የኢትዮጵያ ፌዴራል ተቋማትን አለማክበር በሚል በግልጽ የተቀመጠውን ነገር አንዱ የመጀመሪያው ላይ የተቀመጠውን የፌዴራል መንግስት ተቋማትን አለማክበር የሚለውን አንዱ ማሳያ ይሄ ነው። የትኛውንም የታጠቀ ኃይል መደገፍ እና መተባበር እንደማይችል ይህንን በአንቀጽ 7 ላይ በግልጽ ተቀምጧል። ዛሬ በአደባባይ ከፋኖ ጋር ከሸኔ ጋር እንተባበራለን፣ ጠላታችን ብልጽግና ነው የሚለውን በአደባባይ የታጣቂዎቹ የጦር አዛዦች በአደባባይ እያወጁት ስለሆነ በየመድረኩም ይህን እየገለጹ ስለሆነ
የፕሪቶሪያውን የሰላም ስምምነት በማያሻማና በማያጠራጥር መልኩ ደምስሰውታል ማለት ይቻላል። ከታጠቀ ኃይል ጋር አለመተባበር የሚለው በአደባባይ ከመነገሩ ባሻገር ወልዲያ ላይ በተደረገ ኦፕሬሽን የህወሓት ታጣቂዎችና አዛዦች መሳተፋቸውን የኢትዮጵያ ፌዴራል መንግስት ራሱን ለተባበሩት መንግስታት ድርጅት ዋና ጸሐፊ በጻፈው ደብዳቤ ላይ በግልጽ አስቀምጧል። ይሄ ደብዳቤ ሲሄድ እዛ ጋር ውጊያ የተደረገ ብቻ ሳይሆን የፕሪቶሪያ ስምምነት ተጣሰ የሚለውንም መልእክት ጭምር እየተላለፈ መሆኑን የኢትዮጵያ ሰዎች ተረድተውታል። አላውቅም። ሌላው እንግዲህ የመከላከያና የሌሎች የጸጥታ ተቋማትን ኃላፊነት፣ ህገ መንግስታዊ ኃላፊነት ማክበር በየትኛውም የኢትዮጵያ ግዛት ውስጥ ተንቀሳቅሰው የጸጥታ ስራዎችን የመስራት ኃላፊነታቸውን እንዲወጡ የሚያስችል ሁኔታ ማለት ነው። ስለዚህ የኢትዮጵያ ሀገር መከላከያ ሰራዊት በኢትዮጵያ ድንበሮች ላይ መሰማራትን ጨምሮ ሌሎች ተግባራቱን እንዲወጣ ማለት ነው። ምናልባት በዚህ ነገር በኢትዮጵያ ሀገር መከላከያ ሰራዊት እንቅስቃሴ ላይ ያወቁት ያስተጋገሉት ነገር ስለመኖሩ እስካሁን በይፋ የተገለጸ ነገር ስለሌለ ምናልባት ይሄኛውን አላደረግንም የሚል መከራከሪያ ከመጡ ስላልሰማው አላደረጋችሁም አድርጋችኋል ብዬ በግሌ ልከራከራችሁ አልችልም። ታጣቂ ኃይል መመልመል ማሰልጠንና ማሰማራት በፕሪቶሪያ የሰላም ስምምነት አንቀጽ 7 ዲ ላይ ተከልክሏል። ህወሓት ይህን አላደርግም ብሎ ፈርሟል። ይሄ መቼም በአደባባይ የሚታይ ነገር ነው። በየጊዜው ስልጠና ነው፣ በየጊዜው ምረቃ ነው። ከዛም ባሻገር ወታደራዊ ስምሪት ወደ እንትን ብቻ ሳይሆን የመንግስት መዋቅር አፍርሶ አዲስ የመንግስት መዋቅር ለመተካት በደቡብ ትግራይ መጀመሪያ አካባቢ በመቀሌም በምንም የታየው የታጠቀ ኃይል አሰማርተው ነበር ያንን ሲያደርጉት የነበረው። ስለዚህ የታጠቀ ኃይል ማሰልጠን፣ መመልመል እንዲሁም ማሰማራት አይቻልም የሚለውን በስምምነቱ አንቀጽ 7 ኢ ላይ ያለውን በግልጽ ተጥሷል ማለት ነው። ዲ ላይ ማለት ነው። ኢ ላይ ደግሞ መጨረሻ የተቀመጠው አንቀጽ 7 ኢ ላይ ህዝባዊ ወያኔ ሓርነት ትግራይ በፕሪቶሪያዊ ሰላም ስምምነት አንቀጽ 7 ኢ ላይ ከውጭ ኃይሎች ጋር መተባበር እንደማይችል በኢትዮጵያ ህገ መንግስት ከሚፈቀደው ውጭ በሚል በግልጽ ተቀምጧል። ከኤርትራ ጋር ያላቸው ትብብር ከኤርትራም አልፎ ሱዳን ካለው የአልቡርሃን ቡድን ጋር ያላቸውም ትብብር ብዙ የማያጠራጥርበት ሁኔታ ላይ ደርሷል ብቻ ሳይሆን በቅርቡ የጸጥታ ኃላፊው ጀነራል ፍስሐ ኪዳኑ ኤርትራ ደርሰው እስከ ሱዳን ተሻግረው መመለሳቸውም ያው ብዙ የተባለለት ነው። ስለዚህ የፕሪቶሪያ የሰላም ስምምነትን 1 2 3 ብሎ ለመጣስ ወይ ደግሞ ለመደምሰስ ብሎ እየተንቀሳቀሰ ያለ ቡድን የፕሪቶሪያ የሰላም ስምምነት ተጣሰ በሚል የሚያቀርባቸው የሚደረድራቸው ምክንያቶች ተቀባይነት የላቸውም ብቻ ሳይሆን ይሄንን ለካድሬዎችና ለራሱ ሰርክል ሊናገረው ይችላል። እየሆነ ያለውንና እየተከተለ ያለውን ነገር ደግሞ የሚገመግሙን የሰላም ስምምነቱን ያፈራረሙ ከምንም በላይ ደግሞ ጉልበት ያላቸውና የዚህ ሂደት ታዛቢ ወይ ደግሞ በታዛቢነት ሂደቱን የመሩ የአፍሪካ ምንድነው የአሜሪካ መንግስት፣ የአውሮፓ ህብረት እንዲያል ምንዘረዝራቸው ሀገሮች አሉ። ሁሉም የፕሪቶሪያ የሰላም ስምምነት መቼ፣ እንዴት፣ በማን እየጣሰ እንደሆነ በማያጠራጥር መንገድ ስለሚረዱት ህዝባዊ ወያኔ ሓርነት ትግራይ ለመተኮስ ያለው ፍላጎት ከተኮሰ በኋላ ለሚመጣው ጣጣ እሱን ሁሉ ግምት ውስጥ አስገብተው ቆም ብለው ቢያዩ ቢመረምሩ ተገቢ ነው ብዬ አምናለሁ። እንዲተኩሱ ግን ግፊት የሚያደርጉ ሰዎች ደግሞ ከርቀትም ከቅርበትም አሉ። ከትናንት በስቲያ እንደዚሁ አቅርበናል። አምባሳደር ፍስሐ አስገዶም የፕሪቶሪያ ሰላም ስምምነትን ፌዴራል መንግስቱ አፍርሶታል ብለን እንተኩስ ብለዋል። ዘይንውጅ ኮሃ አፍሪስዎ እዩ። ስለዚህ ህዝብታት ክንመልስ ኣይከኣልና፣ እዚ ፕሮጀክት እዚ እውን ኣይከኣልናን። ናብ ጦርነት እንተኣተና ዓለም ሕብረተሰብ ሓደ ነገር ይግበር ኢልና ቅድሚ ሕዚ ዝተገበረ ምንቅስቃሳት ይፈልጦ እየ፣ ትክክል እዩ። ኣነ ግን በዚ ኢንተርናሽናል ኮሚኒቲ ኣላርም ብዝገብር መልክዑ እቲ መንግስትን ትውድብን ይንቀሳቀስሉ ኢለ ኣይኣምንን። ከምኡ ዝገብሮ ዘሎ ዋና ምክንያት ከዓ ተስፋ ስለ ዘይቆረፀ እዩ። ያኔ ተኩሶ ባለሚሳይሎቹ ሁሉ ነገር በእጅ መዳፍ በነበረበት ሰዓት ያልተሳካ ነገር ዛሬ ላይ ያው በቀደም ፓርላማ ላይ ጥሩ አድርገው ጠቅላይ ሚኒስትሩ ገልጸውታል።
በጉልበት ጊዜ ያላልቻልከውን በከዘራ እንዴት ይሞከራል? ከምንም በላይ ትግራይ ውስጥ ያለው ፖለቲካ ወደ ግጭት ወደ ቀውስ ለመሄድ የሚፈልገው ቡድን በጣም 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 እያነሰ መጥቶ ከምንም በላይ ደግሞ የቆመበት መሬትም ረመጥ ሆኖበት እሱን እናስወግዳለን የሚሉ የትግራይ ታጣቂዎች ጫካ በገቡበት አሉኝ ብሎ ከጎኑ ያሰለፋቸው በአመፅ አደባባይ ወጥተው ጽምዶ ምናምን የሚባል ነገር አንፈልግም ብለው ባወጁበት በእቅፉ ስር ፈም ታቅፈው ምን ሊከተል እንደሚችል መገመት የማይችል እተኩሳለሁ ሲል ከየት እንደሚተኮስበት እርግጠኛ ያልሆነ ቡድን ወደ የት ይሄዳል፣ ምን ያደርጋል፣ ላይተኩሱ ይችላሉ የሚል ግምቱ ማሳረፍ ይቻላል። ግን ደግሞ አንዳንዴ እስከዛሬ የመጡበትን ሁኔታ ደግሞ ገምግሞ እነዚህ ሰዎች በምንድን ነው በተሟላ ጤና ሁኔታ ላይ ያለ ሰው የሚያደርገውን ነገር ላያደርጉ ስለሚችሉ ምናልባት እንዳይተኩሱ የሚያደርጋቸው ነገር ካለም የኤርትራ መንግስት ጦሱ እኔ ጋር ይደርሳል ብሎ ካሰበ እንደሚደርስም ደግሞ የሚያጠራጥር ነገር አይደለም። ቲፒኤልኤፍ ተኩሶ ጦርነቱ መቀሌ ላይ የሚቆም ነገር ጦርነት እንደማይሆን ለማናችንም ግልጽ ነው። ስለዚህ ይሄንን ግምት ውስጥ ማስገባትና የፕሪቶሪያ ሰላም ስምምነት ለካድሬ የሚነገር ዕቃ አይደለም። የፕሪቶሪያ ሰላም ስምምነት ባለቤቶቹ ታዛቢዎቹ የሚያውቁት በአደባባይ ያለ ነገር ስለሆነ በማን እንዴት እየተጣሰ እንደሆነም ስለሚረዱ እሱን ሽፋን አድርጎ የሚደረግ ነገር የሚጠቅምም የሚበጅም ነገር ስላልሆነ ዶክተር ደብረጽዮንና ኩባንያው ቆም ብለው ከዚህ በኋላ የሚከተለው ጣጣ በዋናነት እነርሱ ላይ የሚወርድ መዓት መሆኑን መጠራጠር ያለባቸው ነገር አይመስለኝም። የግል የተለየ መረጃ ምናምን ኖረን አይደለም፣ ግን የምናየው የምናነበው የምንገነዘበው ነገር ከዚህ በኋላ በዚህ ሂደት ውስጥ የሚሳተፉ የሚያልፉ ሰዎች የሚወርድባቸውን ነገር ዝም ብሎ ማንም ሰው መገመት ይችላል። አሁን ደግሞ ብዙ ነገሮችን ራሳቸው አስተካክለው አምጥተውታል። እነማን እንደሆኑ ለፌዴራል መንግስቱም ቀላል ነው። መሬት ሲታደል እነማን እንደተከፋፈሉ በአደባባይ ወጣ ደብዳቤ አለ። እርግጥ እዛ ላይ ስማቸው የተዘረዘረው ሁሉ ጎናቸው ነው ብሎ በእርግጠኝነት መውሰድ አይቻልም። እንዲህ አይነት ኃላፊነት ከጎደለው ቡድን ጋር እስከ መጨረሻው የሚዘልቁ ምን ያህል እንደሆኑ ማናችንም እርግጠኛ መሆን አንችልም። እርግጠኛ መሆን የምንችለው ግን ሁሉም አብረዋቸው እንዳልሆኑ ግን እርግጠኛ መሆን ይቻላል። ይህን ቆም ብሎ ማየቱ በጣም በጣም አስፈላጊ ነው። በሌላ በኩል ደግሞ እዛው እንዳልኩት የፒኤልኤፍ ውስጥ የተፈጠረው ሁኔታ የኢትዮጵያ መንግስት ያኔ እንኳን አልገባ የሚለው ዛሬ የደረስንበት ሁኔታ ገብቶ ቢሆን ኖሮ ምናልባት ድሮ ጦርነት ተጀምሮ ሊሆን ይችላል። ምናልባትም የትግራይ ህዝብ አሁን በተረዳው መጠን ወጣቶቹ አሁን በገባቸው መጠን ህወሓትን ላይረዱት ይችሉ ነበር። ህወሓት እንዳሁኑ ረመጥ ላይ ላይቆም ይችል ነበር። ግን የሆነ ሽፍታ ምናምን የተወሰነ ቦታ ሊንቀሳቀስ ይችል ነበር። ግን እንደ ምንድነው ጀግና ጀግና እየተባሉ ብዙ ጊዜ ሊቆዩ የሚችሉበት እድል ሰፊ ሊሆን ይችል ነበር። ዛሬ ግን የኢትዮጵያ ፌዴራል መንግስት እዛ ሂደት ውስጥ ባለመግባቱ የተከተለው ውጤትና የተገኘው እርምጃ ትልቅ ነገር ነው። ዛሬ ከዚህ በኋላ የሚለወጥ እንትን የሚል ነገር የተለየ ሁኔታ ይፈጠራል ብዬም አላምንም። ስለዚህ ይልቁንም አሁንም ሄደው ወደ አንድ ጎራ ናቸው የሚባሉት ራሱ አንድ አለመሆናቸውን የሚያሳዩ መረጃዎች በተለያየ መንገድ እየወጡ ነው። በዚህ በኩል የኤርትራ መንግስት አክቲቪስቶች ስሜታቸውን መቆጣጠር አቅቷቸው እነከሌን አተመኗቸው የሚል አደባባይ ቅስቀሳ እያደረጉ ነው። ያው ሰይድ አወል የሚባል የኤርትራ አክቲቪስት አለ። የጽምዶ የሚባለው እንትን ባለቤትና መስራችን በለው እሱ ነው። እንግዲህ በቅርብ ባለፉት ቀናት ለትግራይ ህዝብ መልእክት አስተላልፏል።
ጀነራል ታደሰ ወረደን፣ አቶ አለም ገብረዋህድን ጨምሮ እነ ኮሎኔል ተወልደ እምባቡን የሚባሉ መሰለኝ ቅጽል ስማቸው ነው ብዙ ጊዜ እነዚህ ብሎ በስም ጠቅሶ አትመኗቸው። እንዲሁም ደግሞ አቶ ጌታቸው ወደ ወልቃይት የሄዱት የጠቅላይ ሚኒስትር አብይን ፍላጎት ለማስፈጸም ነው ምናምን የሚል የተናገረው በስፋት ተተርጉሞም ብሎ እየተሰራጨ እየወጣ ነው። ይሄ ሰው ዝም ብሎ መረጃ የሌለው ዝም ብሎ አክቲቪስትም አይደለም። ከኤርትራ መንግስት ጋር በቅርበት በትብብር የሚሰራ ሰው መሆኑ በተለያየ መንገድ ተገልጿል። እሱ ባመቻቸው ወይ ደግሞ አመቻች በተባለው መሰረት ምን ብለው በዛ መልክ የሄዱ የትግራይ አክቲቪስቶች ከኤርትራ ፕሬዝዳንት ጋር ቁጭ ብሎ ስናይ ደንግጠናል ብለን ለመናገር በዛ ደረጃ የተወሰነ ጭንቀት የሆነ ስጋት ከሌለ በዛ ደረጃ ካሉ ሰዎች ጋር ቁጭ ብሎ ይነጋገራሉ ወይ የሚል ራሱ ጥያቄ ውስጥ የሚያስገባ ነገር ነው። ስለዚህ ይህን ሂደት የሚመራ ሰው ስለሆነ መረጃ ምንም ስላለው አሁን ትግራይ ውስጥ ባለው ሁኔታ የፕሪቶሪያ ሰላም ስምምነት ምናምን እያሉ ከሚጮሁት ውስጥ አንዱ የጊዜ አስተዳደሩ ነው። የጊዜ አስተዳደሩ በፌደራል መንግስቱ ፍላጎት እኛ ጣልቃ ሳንገባበት ተሳትፎ ሳይኖረን መመለሱን እንቃወማለን የሚል መግለጫ ወጥቷል። አንዳንድ መግለጫው በራሱ በህወሓት ሊጻፍ ይችላል። ራሱ ካቢኔው እንዳለ ህወሓት ሆኗል። የፕሪቶሪያ ሰላም ስምምነት የተዋቀረው ኮሚቴ እዛ ውስጥ አንድ ሁለት የነበሩ ሌላ ከህወሓት ውጭ የሆኑ ሰዎች ሁሉ ተባረዋል። ስለዚህ ይሄ ጊዜ አስተዳደሩ ያው በህወሓት ቁጥጥር ስር ወድቋል። ነገር ግን ደግሞ ህወሓት ሁሉንም ነገር መቆጣጠር ስላልቻለ ራሱ የህወሓት ከፍተኛ አመራር የነበሩት አሁንም የህወሓት ማዕከላዊ ኮሚቴ አባል የሆኑት የጊዜ አስተዳደሩ ፕሬዝዳንት አማካሪ ሆነው የሚሰሩት አቶ አለም ገብረዋህድ ራሳቸው ጀነራል ታደሰ ወረደን ጨምሮ የተወሰኑ ሰዎችን አትመኗቸው የሚል የኤርትራ መንግስት መልእክት ብለን ልንወስደው እንችላለን። ለበዋ ድማ ኣለኒ እዚ ሕጂ ዝብለኩም ብቐጥታ ንቲዲኤፍን ሕወሓትን ዝምልከት ኮይኑ ነዞም ሕጂ ዝገልጾም ሰባት ብጥንቃቐ መነጽርኩም ኣጽሪኹም ክትርእይዎም ዘለኩም ሰባት እዮም። ብዓቢኡ ናይ ሰራዊት ትግራይ ናይ ናዕቢ ኩነታት ንምምርማር እውን ክሕግዘኩም እዩ። ኣስማት ክዝርዝረልኩም እየ ኣስተውዕሉ። ታደሰ ወረደ፣ ዓለም ገብረዋህድ፣ ኢሳያስ ታደሰ ሓላፊ ፕሬዝደንት ቤት ጽሕፈት፣ ተወልደ ዕንበብ ሓላፊ ስለያ እዮም። እዞም ዝገለጽኩልኩም ሰባት ትግራይ ብጥንቃቐ መነጽራ ኣጽርያ ክትርእዮም ዘለዋ ሰባት እዮም። ጌታቸው ረዳ ምስ ደመቀ እንታይ ይገብሩ ኣለዉ እንተበልና ድማ ኣብይ ኣሕመድ ሰራዊቱ ናብ ሕሞራ ክእቱ መጽናዕቲ ይገብሩ። ብፍላይ ዞም ናይ ሓራ መሬት እኽብካብ ዝብል ኣሎ። ቶስት ናይ ምዃን ተበጉሶ እንዲሁ ተጋሩ ምጥንቃቕ የድልየኩም። ንዓና ግን ጽቡቕ ዜና እዩ። ስለዚህ ህወሓት ሩቅ ያሉት እናቶ ጌታቸው እነ ጀነራል ጻድቃን ብቻ ሳይሆኑ አጠገቡ ያሉት እናቶ አለም ገብረዋህድም እነ ጀነራል ታደሰ ወረደም ጋር አንድ ገጽ ላይ አይደለም ማለት ነው። ይሄ በጣም የሚያበረታታ ነገር ነው። የሚያበረታታው ለምንድን ነው? ጥይት ለመጮህ ያለው ጥይት ለመተኮስ ያላቸውን ነገር ከጊዜ ወደ ጊዜ እየቀነሰ መምጣቱን የሚያረጋግጥ ነገር ነው። ትግራይ ውስጥ የጥይት ድምፅ መልሶ እንዳይጮህ ዋስትና የሚሰጥ ነገር ስለሆነ ምናልባትም ከቲፒኤልኤፍ ጋር ልዩነት የፈጠሩት እነ አቶ አለም ገብረዋህድም እነ ጀነራል ታደሰ ወረደም ይሄን አቋማቸውን አጠንክረው ሄደው ሰላምን በዘላቂው ለማረጋገጥ በሚቻልበት መንገድ ላይ ከፌደራል መንግስት ጋር ያሉት ስራዎችንም ወደ መጨረስ ማምራቱ አደባባይ ያልወጡ ሰራዊት ውስጥ ያሉ ሌላ ፖለቲካ አመራር ውስጥ ያሉ ሰዎች አብረዋቸው እንደሚሆን ምንም ያጠራጥር ነገር አይመስለኝም። ስለዚህ ትግራይ ውስጥ የምናየው የምንለው ነገር በራሱ መንገድ የፌደራል መንግስትም ማንም ሳይደርስበት ጉዳዩ ብዙ መልኩ ምላሽ እያገኘ ወይ ደግሞ መፍትሄ እያገኘ እየሄደ ይመስላል። ምናልባት በተስፋ መቁረጥ ምናምን ሊተኩሱ ይችላሉ የሚሉ ሰዎች አሉ። ያው እንዳልኩት ነው። ከተኮሱ ያው በራስ ላይ ሞትን ማወጅ ነው። ወጣት ምናምን እየማገዱ
እንደዛ ማድረግ ቀረ። ዘመን ተለውጧል። ብዙ ርቀት ተሄዷል። ወልዲያ ላይ እንተኩሳለን ሲባል መቀሌ ላይ ድራሽ ሊጠፋ ይችላል። የትግራይ ህዝብ ምናምን ላይ ምንም ጉዳት በሚቀንስ መልኩ። ስለዚህ አሁን ባለበት ሁኔታ ውስጥ እንተኩስ ቢሉ እዛው ከራስ የሚጀምር ነገርም ከመኖሩ ባሻገር በየትኛውም መንገድ ውጤቱ ግልጽ ከሚባለው በላይ ግልጽ ስለሆነ ግልጽ ከሚባለው በላይ ግልጽ ብቻ ሳይሆን አጭር ከሚባለው በላይ በጣም አጭርም እንደሚሆን ስለማያጠራጥር የሚሻገር ነገርም ካለ ተሻግሮ ምላሽ የሚሰጥበት ሁኔታ ስለሆነ ያው ልብሳቸውን ከፍ ከፍ ማድረግ ጀምረዋል። እያበዱ ነው ብዬ ማመን ጀምሬያለሁ። ግን እስካሁን አውልቀው እርቃናቸውን ስላልቆሙ ወደዛ አይነት ደረጃ ላይ ከደረሱ ይተኩሳሉ፣ ከለየላቸው ማለት ነው። ያለዛም ፍሬን ይዛሉ ተስፋ ይደረጋል። ከዚሁ ጋር ተያይዞ ምናልባት ከኤርትራ ጋር ተያይዞ ያሉ አንዳንድ የኢትዮጵያ ጉዳይ ባሻገር ከኢትዮጵያን ባሻገር ሌሎች በኢትዮጵያ ጉዳይ ላይ የሚያደርጉት እንትን እጅግ በጣም እየገረመኝ ነው። ምናልባትም መገረም ብቻ ሳይሆን አንዳንዶቹ የቲፒኤልኤፍ ስልጣን ላይ በነበረበት ሰዓት በቀጥታም በተዘዋዋሪም በቃ ቤተኛ የነበሩ የውጭ ሰዎች አሁን ባለፈው ብዙ ጊዜ ዘ ኢኮኖሚስቱን እናነሳዋለን። እውነቴን ነው ብለው የሆነ ፌስቡክ ላይ ያለ ሰው በሱ መጠን የሚናደድ አይመስለኝም። ብዙ ጊዜ የሚያደርገውን ነገር ላይ የሰው እርግጥ መጽሐፍም ምንም ጽፏል ብሶ ጥላቸው ምናምን ለመግለጽ። አሁን ደግሞ ሬኖ ሌፎት የሚባል ፈረንሳዊ እሱም ቋሚ ነው። ምናልባት ኤክስ ገጹን የሚመለከት ሰው ካለ በቃ ቋሚ የተቃውሞ ምናምን ውስጥ ያለው ነው። ግን የገረመኝ ጠቅላይ ሚኒስትር አብይ ፓርላማ ላይ ሰሞኑን የሰጡትን መግለጫ ተከትሎ የወደብ ጉዳይ አይደለም፣ በባህር ላይ የበላይ ሆኖ ለመውጣት ያለ ፍላጎት ነው እንጂ ጅቡቲ ታጁራን ውሰዱ ስትል እኮ እስካሁን ድረስ መልስ አልሰጠም። ኢትዮጵያና ኤርትራ አውዳሚውን ጦርነት ባካሄዱ ማግስት የኢትዮጵያ ኢኮኖሚ በጣም ከፍተኛ ደረጃ የደረሰበት ጊዜ ነበር። ከጦርነቱ በኋላ ነው። የዛን ጊዜ እንኳን ወደቡ አስተናግዷል። አጠቃላይ ኢትዮጵያ ገቢና ወጪ እኮ ውስጥ ለወደቡ የሚወጣው $1 ቢሊዮን እኮ ከ3% አይበልጥም የሚል ከባለቤቱ በላይ ሆነው ሰውየው ትንተና ጽፏል። የ1992 የኢትዮጵያ ኢኮኖሚ ማለት ዛሬ ኢትዮጵያ ኢኮኖሚ አንጻር የአንድ ዞን ኢኮኖሚ የአንድ ዞን ክፍለ ሀገር ወይ ደግሞ ክልል አይደለም፣ የአንድ ዞን ምናልባት የወረዳ ኢኮኖሚ ሊሆን ይችላል። የኢትዮጵያ ኢኮኖሚ እኮ ከ1997 ምርጫ በኋላ እኮ ነው መንቀሳቀስ የጀመረው። ተንቀሳቅሶም እኮ ዛሬ እኮ ስልጣን ላይ ያለው የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣም የነበረው የኢትዮጵያ አጠቃላይ ሀገራዊ በጀት 370 ቢሊዮን ብር አካባቢ ነበር። አሁን ለድጎማ የምናወጣው ብቻ 400 ቢሊዮን ደርሷል። ወደ 1 ትሪሊዮን የሚመጣ ዓመታዊ በጀት የሚመድብ ሀገር ነው። ባለፈው ዓመት ለሴፍቲኔት 60 ቢሊዮን ብር ድጎማ ተደርጓል። ለማዳበሪያ 84 ቢሊዮን ብር ድጎማ ተደርጓል። ለነዳጅ 140 ቢሊዮን ብር ድጎማ ተደርጓል። ለደሞዝ 160 ቢሊዮን ብር ጨምረናል ዘንድሮ። በድምሩ 440 ቢሊዮን ብር ገደማ ድጎማ ወጥተናል። 440 ቢሊዮን ብር ማለት ለውጥ ሲመጣ የኢትዮጵያ አኑዋል በጀት እዚህ ጋር አልደረሰም። ይህንን ቁጥር የሚያክል በጀት አልነበረም። ስለዚህ አንዳንዴ የተናደዱ ሰዎች ሊጋረድባቸው ይችላል። አንድ የውጭ ሰው ምን ለምንድን ነው እዚህ ደረጃ የሚናደደው? ከጠቅላላ እንትኑ 300 ስለሆነ ምንም አይደለም፣ ዝም ብላችሁ እየከፈላችሁ ኑሮ።
ጥያቄው የወደብ የምናምን የክፍያም ብቻ እኮ አይደለም፣ የጸጥታም የምናምን ተብሎ እኮ ዝርዝር ተቀመጠ። ለመነጋገርም ያለውን ኢትዮጵያ መንግስት ፍላጎቱን ፈቃደኝነቱን አረጋገጠ። ኢትዮጵያ በቀምት በባህሩ ላይ የበላይነት ለማረጋገጥ ከፈለገችስ ምንድን ነው ነውር የሚሆነው? በመፍትሄ ደረጃ የሚጠቀሱ ነገሮች እኮ አሉ። ልክ ሶማሌላንድ ላይ የተደረገው ነገር ሶማሌላንድ ላይ እንደተደረገው የሶማሌላንድን ህልውና አክብሮ ነገር ግን በህግ የታሰረ ማንም ደስ ያለው ቀን የአይኑ ቀለም የደበረው ቀን የማይቀይረው ለ50 ዓመት ዘላቂ የሆነ የታሰረ የባህር መውጫ ያለው የባህር ኃይል 14 ኪሎ ሜትር ላይ የሚንቀሳቀስ ባህር ኃይል የጸጥታውን የሚያስከብር ወደቡን ስራውን የሚሰራበት ምናምን ያም ሆኖ እኮ ኢትዮጵያ በአሰብ እኮ ብትጠቀምሽ እኮ የጅቡቲ 100% ይቆማል ማለት እኮ አይደለም። አሁን ግዙፍ ኢኮኖሚ እየሆነም ስለመጣ ማለት ነው። ስለዚህ ልክ እንደዛ ከኤርትራ ጋር የ50 ዓመት ውል ቢፈረም በጣም በእርግጠኝነት ነው ብለው ነኝ 50 ዓመት ውል ቢፈረም ምናልባት 20 ምናምን ዓመት ያህል ከተጓዝም በኋላ ሁለቱ ሀገራት አንድ የመሆን እድላቸው ሰፊ ነው። ማንም ጤነኛ ሰው ትልቅ ሀገር ትልቅ ገበያ ነው የሚፈልገው። 50 ዓመት አይነት ውል ተፈርሞ በዓለም አቀፍ ባህር መውጫ አላት፣ ባህር ኃይል አላት። ያ የኢትዮጵያ አይደለም የኤርትራ ነው። በህግ የታሰረ ነገር ነው። ነገር ግን 50 ዓመቱ እስኪደርስ ግን እንደ ኢትዮጵያና እንደ ኤርትራ ያለ ሀገር በጣም በእርግጠኝነት ትውልዱ መጪው እንትን ምናልባት 20 ራሱ ሩቅ ይመስለኛል። በጣም ከዛ በፈጠነ ጊዜ ውስጥ አንድ ሀገር የመሆን እድላቸው ሰፊ ነው። በመጠቅለልና በምናምን አይደለም፣ በስምምነት ማንም ትልቅ ሀገር የጋራ ሀገር በመሆን እንትን ማለት ይችላል። ምናልባትም ኢትዮጵያ ውስጥ አሁን የሚዘምኑት ምናምን ከተሞች ያየ ሰው አንዳንዴ ያው እንግዲህ ተፈጥሮም ነው ችሎታም ነው አቅምም ነው። ጠቅላይ ሚኒስትሩ ማየት የሚችሉበትን አቅምና እይታ ያንን የባህር ዳርቻ ያላት ሀገር የግድ ኢትዮጵያ መሆን የለባትም። ከኢትዮጵያ ጋር ስምምነቱ ካለ ይሄን እይታቸውን አሰብ ላይ ቢወሰድ ምን አይነት የባህር ዳርቻ ምን አይነት ውብ ከተማ ልትሆን እንደምትችልም ዝም ብለን መገመት እንችላለን። ይሄን በማድረግ ማንም ይጎዳል ከበጋራ ከመጠቀም ውጭ እና መፍትሄ የሚባል ነገር ከሆነ ከመነጋገር ከመወያየት በዘላቂነት ችግርን አሻግሮ መፍትሄ ከመሻት ውጭ ሌላ ምንም ነገር አለ ወይ? ስለዚህ አንዳንዴ ሰዎች አይናቸውን መግለጥ አለባቸው። ዛሬ ሁኔታዎች በራሳቸው መንገድ ተለዋውጠዋል። ኢትዮጵያ ሌላ ምዕራፍ ውስጥ ነው ያለችው። እጅግ በጣም የተሻለ ጎዳና ላይ ነው ያለችው። ስለዚህ ከዚህ ከሩጫው ጋር ፍጥነትን ጠብቆ አብረው በመጓዝ እይታን ወደፊት አድርጎ ለመራመድ ከመሞከር ውጭ የሆነ ቦታ ላይ ቆሞ እዛው ላይ እየረገጡ መዳከር ለማንም የሚጠቅም ነገር ስላልሆነ በውይይት በንግግር ዘላቂ መውጫ ለማድረግ የሚደረጉ ነገሮችን እሱ ላይ አጠንክሮ መሄዱ ለሁላችንም ይጠቅማል፣ ይበጃል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሐሙስ ጥቅምት 20 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ጥቅምት 20 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።